ወታደራዊ ጉዳዮች ባለሙያ ጋር ቆይታ እናደርጋለን። ሻለቃ ማሞ ለማ በጣም ነው ማመሰግነው። እንግዲህ ሙሉውን ዝግጅት አርብ ዕለት ነው የሚቀርበው፣ ግን ባለውና በማስታወቂያ በተለቀቀው የጀነራል ባጫ ደበሌ ንግግር ላይ አንዳንድ ሐሳቦችን እንዲያካፍሉን ነው የደወልኩት። እንዲህ አይነት ንግግር እንዲህ አይነት መልእክት በዚህ ወቅት ላይ ምን ስሜት የሚፈጥር ነው? ለአገዛዙ በዚህ ወቅት ላይ እንዲህ አይነት አደገኛ መልእክቶችን ማስተላለፍ ምን ጥቅም አለው ብለው ነው እንደው ከመነሻ እንዲህ አይነቱ ነገር ላይ ትኩረት ሰጥተው የመጡበት? አመሰግናለሁ መሳይ። ይሄ በጣም ትልቅ ጥያቄ ነው። ያው ሰማነው የተቀነጨበ ነገር ነው። በእርግጥ ደግሞ የጀነራል ባጫ ድምፅ እንደሆነ በግልጽ ይደመጣል። እንግዲህ አሁን ጀነራል ባጫ ደበሌ እያልን አድሬስ ብናደርግ ጥሩ ይመስለኛል። ለምን እኔ ያው በወታደራዊ ጉዳዮቹ ላይ ነው አስተያየትም ሀሳብ መስጠት የምችለው የምፈልገውም። አሁን በፈረንጆቹ እንግዲህ በአገልግሎት ላይ እስካለ ድረስ የዲፕሎማቲክ አገልግሎቱ የጀነራል ማዕረጉን ሰፕሬስድ አድርጎ አምባሳደር ነው የሚባለው በፈረንጆቹ። ከሁለቱም ደግሞ ጡረታ ከወጡ በኋላ ደግሞ እንግዲህ በፈለጉት እንደሚጠሩ ነው እና አሁን ስለዚህ በእኛ አሁን ወታደራዊ ጉዳይ ስለሆነ ጀነራል ባጫ እያልን አድሬስ ማድረግ እንችላለን። እንደው በዚህ አጋጣሚ ሻለቃ ማሞ እንደው ጉዳዩን ስላነሱት ነው። ስለዚህ የጀነራልነት ማዕረጉ እንዳለ ነው። ይሄን አምባሳደር በመሆን የሚያጡት ማዕረግ አይደለም፣ የእድሜ ልክ ነው ማለት ነው። አዎ አይቀርም እሱ። እኔ አሁን የዚህ እንግዲህ በፈረንጆቹ ያው የፈረንጆቹን ተከትለናል እንግዲህ የጀነራልነት ማዕረግ አምባሳደር የሚለው። ስለዚህ ምንድን ነው የሚለው ጀነራል ማዕረጉን እንትኑ የዲፕሎማቲክ እንትኑ ሰፕሬስ ያደርገዋል። ስለዚህ በስራ ላይ ያሉ በአምባሳደርነት አድሬስ ይደረጋል። ግን ለንግግር ደብዳቤ ሲጻፍ አምባሳደርነቱም ሊጠቀስ ይችላል፣ ይጠቀሳል። ጡረታ ሲወጡ ግን በመረጡት ነው የሚጠሩት። ስለዚህ አምባሳደር ማለት ይቻላል። ግን አሁን እኛ ወታደራዊ ጉዳይ ስለምንነጋገር ጀነራል ብለን ብንጠራ ብዙ የተሳሳትን አንሆንም ለማለት ነው ይህን ነጥብ ያነሳሁት። እና አለ ጀነራል ማዕረጉ የትም አይሄድም እንዳለ ነው። በተነሱት ነገሮች ላይ አስተያየት እየሰጡ ነው ሻለቃ ማሞ። አንዳንድ ነገሮችን እየጠቀሱ በተለይ በጀነራሉ የተባለ አለ ዛሬም የተለቀቀ የአንድ ደቂቃ የጀነራል ባጫ ደበሌ ንግግር አለ። ከዚህ ዲዲአር ከሚባለው ትጥቅ ማስፈታትና ታድሶ ከሚባለው በፕሪቶሪያ ስምምነት መሰረት ተፈጻሚ መሆን ያለበትን ጉዳይም በተመለከተ ያነሱት ነገር አለ ከትግራይ ታጣቂዎች ጋር። ለማንኛውም እስቲ ይቀጥሉ። ሁለት ነጥቦችን ነው ያዝኩት። በዛ ላይ ያለኝን ሀሳብ ገልጻለሁ። መጀመሪያ ጀነራል ባጫን እንዴት እንደማውቀው ልግለጽ። ለምን ይሄ እንግዲህ እንደ ፖለቲከኞቹ አንድ ቀን ወደ ላይ ሌላ ቀን ወደ ታች መጣል እና ማውጣት እና መጣል ያስቸግራል ወታደር። እና ጀነራል ባጫን ለመጀመሪያ ጊዜ ያየሁት በቪዲዮ ነው። እንግዲህ ብዙ ሰው ብዙ ጓደኞችም በዛን ጊዜ እንዳዩት ይገልጹልኛል። እና የሰሜን ዕዝ ሰራዊት መጠቃትን በተመለከተ ማብራሪያ በሰጠ ጊዜ ነው ጀነራል ባጫን ያወቅኩት። እና ወታደር የመሰለ አለባበስ፣ ወታደራዊ አነጋገር ዘይቤን የተካነ አይነት ጀነራል አድርጌ ስላየሁት በጣም በትኩረት ነበር ከታተለ የነበረው። ለምን በወያኔ ዘመን ብዙዎቹ ወጥተው የሚናገሩት በቃ ምንም አይነት ፕሮፌሽናሊዝም ወይ የወታደር ባህሪ፣ የወታደር ቃላት፣ የወታደር ቃና የሌለው አይነት አነጋገር ሲናገሩት ሰማ ስለኖርኩ እዛ ባልኖርም በውጭ ሆኜ ጀነራል ባጫ ወጥቶ ያደረገው ንግግር በጣም ለየት ያለ ነበር። እና ከዛ በኋላ ያው ለቀድሞ የኢትዮጵያ ሰራዊት አባላት በተደረገው ጥሪ መሰረት እኔም ሀገር ቤት ሄጄ ስለነበረ በአካል ያየሁት ደግሞ ከመጨረሻው ወያኔ ጦርነት በፊት በአዲስ አበባ መከላከያ ሚኒስቴር ነው። ይህን የማነሳው ጀነራል መኮንኑ እንግዲህ በወያኔ የዘር ፖለቲካ ጥቃት ተርፎ በሪፎርም ላይ የነበረውን የጦር ኃይል ወደ ፕሮፌሽናል አርሚነት ለመለወጥ ጽኑ ዓላማ እና ፍላጎት ያሳይ ነበር በዛን ጊዜና ትልቅ ተስፋ ሰጪ ነገር ነበር ያየው። ለዚህ ነው ይሄን ነጥብ የማነሳው። በንግግር ብቻ ሳይሆን በተግባር ብዙ ነገር ጀማምሮ እንደነበር እኛም ተበረታተን ወደዛው በምንችለው አቅም ለመርዳት ብዙ ነገር ውስጥ ገብተን እንዳለን ነው። እንግዲህ ወዲያው አምባሳደር ሆኖ ተሾሞ ወደ ደብረ ዘይት ስልጠና ሄደ። ከዛ ወደ እንግዲህ ተገናኝተን አናውቅምና ሻለቃ ማሞ እንደው ካነሱት አሁንም አይቀርም ከዚህ በፊት ጀነራል ባጫ ደበሌን አያውቋቸውም? ምክንያቱም በደርግ ጊዜ በእናንተ ጊዜም ኤርትራን የተማረከው በዛም በነበረ ወቅት በምርኮ ኪነት ቡድን ውስጥ እንደነበረ በተለቀቁት ቪዲዮዎችም ለመረዳት ችለናልና በፊት የነበራቸውን ወታደራዊ ታሪክ አያውቁም? እንደው በአካልስ ባይሆን በስም አያውቋቸው ነበር ያኔ? በጭራሽ አንተዋወቅም። እንደገና ደግሞ ብን በዛን ጊዜ ይህንን ቪዲዮ መልእክት በሚያስተላልፍበት ጊዜ ከምንም ከዜሮ ተነስቼ ነው ጀነራል መኮንን የቀድሞ ሰራዊት
የሰራዊትን አይነት ባህሪ ቃና ያለው ንግግር ሁሉ ስለሚናገር በጣም አድናቆት ነበር ያየሁት። ግን ታሪኩንም በኋላ ነው የሰማሁት። ከዛ በኋላ ነው ብዙውን ታሪክ ቀድሞ ሰራዊት አባል እንደነበረ እና ሌላውን ታሪክ ሁሉ ከዛ በኋላ ነው የሰማሁት እና አሁን እንግዲህ ከዚህ ተነስቼ ነው ይሄንን አስተያየት የምሰጠው። ይሄንን መናገር ስላለብኝ ነው። ስለዚህ አሁን የተነገረው ቃላት ግን የወታደራዊ አገላለጽ አለመሆኑንም ለመግለጽ ጭምር ነው ይሄንን ማለታው። በዛ ጊዜ ያደነቁትን እና ትልቅ ቦታ የሰጠሁትን ያህል አሁን ደግሞ እንግዲህ ዲፕሎማሲው ፖለቲካ ነው፣ የመንግስት ውክልና ነው። ዲፕሎማት መሆን ደግሞ ሌላ ከውትድርና ወጣ ያለ ነገር ነው። ምናልባት ታማኝነቱ እውነተኝነቱን ይዞ ዲፕሎማት የሆነ ሰው በብዙ ቦታ ትልቅ ስራ ለሀገራቸው ይሰራሉ ይባላል። በሚሊተሪ ውስጥ ያለፉ የሀገር መሪዎችም ብዙዎቹ በሚሊተሪ ውስጥ ያለፉ ብዙ ታሪክ ያላቸው አሉ እና ግን ፖለቲካው ሲደባለቅ ነው መሰለኝ አሁን የተገለጸው። እንግዲህ አንዱ የሰማሁት 4 ኪሎ ብንለቅላቸውም መጥተው መግባት አይችሉም የሚለው ነጥብ ነው። አንተም እሱን እንደምጠይቀኝ ነው የሚገባኝ። እኔ ግልጽ የሆነ ነገር ልንገርህ። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። መጥቶም ምን ሊያደርጉ? እኔ ይሄንን የማየው ይሄ ሲወርድ የመጣ እቺ ቃል በተለይ ስትወርድ ስትዋረድ የመጣች የፖለቲካ ባለስልጣናት ጠላትን ዝቅ አድርጎ ማየትን የመሰለ የብሪት አነጋገር ነው። ድሮም ነበረ። ይሄ በወያኔም ጊዜ ነበረ፣ በደርግም ጊዜ ነበረ እና በጦር ጀነራል ሲደገም ማየት በጎ ነገር አይደለም፣ ጥሩ ነገር አይደለም። አንደኛውን የለየለት ፖለቲከኛ ቢሆን ያው ፖለቲከኞቹ ከዚህም ያለፈ የወረደ ነገር ሲናገሩ እንሰማለን። በጦር ጀነራል ደረጃ ግን ይሄ ጠላትን ዝቅ አድርጎና ንቆ በብሪት መናገር እንግዲህ አሁን የጠላት ኃይል ብለው የሚያስቡት እነዚህ የሀገር ውስጥ የፖለቲካ ጥያቄ አንስተው የሽምቅ ውጊያ እያካሄዱ ያሉትን ኃይሎች ነው። ስለዚህ ያንን ዝቅ አድርጎ ማየት ትልቅ ስህተት ነው። ከአሁን በፊትም ለትልቅ ስህተት የዳረገ ነው። እኔ አንድ ነገር በዚህ አጋጣሚ ላስገነዝብ የምፈልገው በተለይ ለወታደሮቹ፣ ለከፍተኛ አመራሮቹ ከዛሬ 50 ዓመት በፊት ኢትዮጵያ ምን አይነት ጦር ኃይል ነበራት ብለው በተለይ በዛን ጊዜ የነበሩ ካልነበሩም ሩቅ ታሪክ አይደለም፣ አጠገባቸው ያለ ሰው ይኖራል። እንግዲህ በእኛ እድሜ ያለን ሰዎች የደረስንበት ነው። ከዛሬ 50 ዓመት በፊት የአየር ኃይሉን እና የባህር ኃይሉን ድንቅ ፕሮፌሽናል ሰራዊት እድገት ደረጃ ትተን በዛን ዘመን ከዛሬ ግማሽ ምዕተ ዓመት በፊት ማለት ነው ከአንድ የምድር ጦሩን ብናይ ከአንድ ነባር ወታደር ጀምሮ ምክትል እና ሙሉ 10 አለቃ በወታደራዊ ሙያ፣ በዲሲፕሊን፣ በወታደራዊ ባህልና ጨዋነት፣ በአመራር ብቃት፣ ልምድና ተሞክሮ እጅግ ድንቅ የሚባል ደረጃ የደረሱ ናቸው እና 50 አለቃ በአገልግሎት እና በቅርብ አለቃ ችሮታ ብቻ አይደለም ይሾም የነበረው በወታደራዊ አመራሩ፣ በወታደራዊ ብቃቱ፣ በአካል ብቃቱ፣ በወታደራዊ እና በአካዳሚክ እውቀቱ ተመርጦ የበታች ሹም ኮርስ ገብቶ ፈተናውን አልፎ ነው 50 አለቃ የሚሆነው እና የ50 አለቃ የአንድ የ150 አለቃ ነው። የ100 መሪ ደግሞ ኦፊሰር ነው። ኦፊሰሩ የሚሰራውን ስራ ሁሉ በከፍተኛ ብቃት መስራት የሚችል ኦፊሰሩ ያው እንደ ኦፊሰር ማለት እንደ አይምሮ ማለት ነው ወይም አንጎል ማለት ነው። የበታች ሹም ደግሞ እንደ ጀርባ አጥንት ነው የሚቆጠረው። ባክቦን ነው የሚባለው የሰራዊት እና እንደዛ የነበረው ሰራዊት ነው እና ከዛ በኋላ ያሉት መጋቢ፣ 50 አለቆች፣ ሻለቃ፣ ባሻ፣ ሻምበል፣ ባሻ የሚባሉት ሰራዊቱን ማስተዳደር በሰፈር ውስጥ ዲሲፕሊን ማስያዝ ብቻ ሳይሆን በጦር ሜዳ በሰራዊት ሻምበል፣ ሻለቃ በፊሽካ የሚዋጉ የነበሩ ናቸው እና ይሄን ማነሳው ለምንድን ነው? በልዩ ልዩ ጦር መሳሪያም በታንከኛም መድፈኛም እና ልዩ ልዩ ቴክኒካዊ ስራዎች አርሚ ውስጥ ያሉት እጅግ ፕሮፌሽናል የሆኑ ሰዎች ያፈራች ሀገር ያፈራ ሰራዊት ነው የነበረው እና በጣም በሚገርም ደረጃ ያ ሰራዊት እንዴት አድርጎ ነው ተመናምኖና ደክሞ በጠላቶቹ ውድቀት ደርሶበት ሀገርም ህዝብም ሰራዊቱም ለዚህ የበቃው ብሎ ወደኋላ ማሰብ ያስፈልጋል እና ያ የሆነበት ምክንያት የፖለቲካ ስልጣን የያዙ መንግስት ባለስልጣናት
ከሀገርም ከሰራዊቱም ከህዝቡም በላይ የራሳቸውን ስልጣን እና ይዘው የተነሱትን የፖለቲካ ዓላማ ቅድሚያ በመስጠት የሀገር ውስጥ የሚነሱ በተለይ እርስ በርስ ጦርነቶችን የሶማሌ ጦርነት 1 ዓመት ተኩል በላይ አልፈጀም። 30 ዓመት ነው የሰራዊት የተዋጋው። መንግስት የሚባል የፖለቲካ ሶሉሽን መስጠት የሚችል ለሀገር ውስጥ ችግር በተለይ ስላልነበረ የሚመራው በድንቁርናና በፖለቲካ ጠባብ አስተሳሰብ በስልጣን ጥመኝነት ስለነበረ ነው። ያ ፕሮፌሽናል የሆነ ሰራዊት ሃይሊ ፕሮፌሽናል በአፍሪካ ውስጥ ተወዳዳሪ የሌለው ሰራዊት ይሄ ሁሉ ውድቀት ሊደርስበት የቻለው እና ዛሬ ሰራዊቱ 4 ኪሎ የሚገባ የለም የሚሉት የተነሱት የሀገር ውስጥ ተቃዋሚዎች ናቸው። የፖለቲካ ጥያቄ ያላቸው ናቸው። የፖለቲካ ጥያቄ መልስ መስጠት የማይችል የከፋ ካለፈውም የከፋን መንግስታዊ ስርዓት ዘረኛ ስርዓት ባለበት ቦታ እንኳን አይደለም ከሀገር ውስጥ የተነሱ ከሌላ ዓለምም የመጣ ኃይል መጥቶ 4 ኪሎ ሊገባ ይችላል። ኢትዮጵያም ውስጥ እኮ የሆነ ነው። የኢትዮጵያ ሰራዊት ክንዱን መሳሪያውን ካስቀመጠ በኋላ እኮ የኢትዮጵያ የደህንነቷ የመከላከያ ሚስጥሯ የደህንነት ሚስጥሯ ስትራቴጂክ ሚስጥሮቿ ሁሉ እኮ በስትራቴጂክ ጠላቶቿ የሱዳን የሰላዮች መሪ፣ የሊቢያ፣ የኢጅፕት የሰላዮች መሪ እኮ ናቸው። መከላከያ የደህንነት መስሪያ ቤቱን ዶክሜንት በሙሉ ገብተው የፈለጉትን ያደረጉት አይደል? ወያኔ ሲገባ አዲስ አበባ ይሄ በቅርቡ አንድ የሞተ ጀነራል አለ። የሱዳን ጀነራል ኑዛዜ ተናዟል ከመሞቱ በፊት እንዴት ኢትዮጵያን ይሰልል እንደነበርና እስከ ቤተ መንግስትና የደህንነት መስሪያ ቤቱ ድረስ በር ተከፍቶለት የሚፈልገውን ነገር እንዳደረገ ተናዞ ነው የሞተው። አሁን በቅርቡ እንትን ላይ የወጣ አልጀዚራ ላይ የወጣ ዶክሜንተሪ አለ እና አይደለምና የሀገሩ ልጆች የሀገሩ ሰው እንዲህ አይነት ስርዓት ባለበት ከሌላም ኃይል ገብቶ 4 ኪሎ ሊገባ ይችላልና ምን አይነት አነጋገርና ምን አይነት ገለጻ እንደሆነ እንግዲህ ምናልባት ሙሉ ዝርዝሩን ስናይ ደግሞ ለምን ይሄ እንደተባለ የሚገለጽ ካልሆነ በስተቀር በጣም ያልተገባ ንግግር እንደውም በእኛ ሀገር የሌለ ተደርሶበት ማወቅ ሌፍተናንት ጀነራል በላይ ያልታለፈ 4 ስታር ጀነራል ይሄንን መናገሩ ትክክለኛ ነገር አይደለም። በጣም የተሳሳተ ነው። 4 ኪሎ መግባት ያለመግባት ጉዳይ ሳይሆን ሀገሪቷ ላይ ሰው እየጨረሰ ሀገርን በድህነት እያማቀቀ የሰው ልጆች በሚሊዮን የሚቆጠሩ በ5 በ6 ሚሊዮን የሚቆጠር ህጻናት ትምህርት ቤት መሄድ የማይችሉበት ሁኔታ የፈጠረ ስርዓት ነው። ህዝብ አይደለም እኮ ሀገሪቷም ህዝቧም ያለች የነበረች ነች። አዲስ የመጣው እኮ መንግስታዊ ስርዓት እኮ ነው። መንግስታዊ ስርዓት እኮ ነው አዲስ ለኢትዮጵያ እንጂ የኢትዮጵያ ህዝብ አይደለም። እና ይህንን ነው በዚህ ላይ የምለው አንዱ ነጥብ። እዚህ ላይ እንደው ሻለቃ ማሞም እንግዲህ 4 ኪሎ ክፍቱን እንኳን ቢያገኙ አይገቡበትም እንግዲህ አቅማቸውን ለማሳነስና ንቀትም ጭምር ያለበት ነው ብለን እንዳንወስድ ደግሞ ከመጡ ደግሞ እንጨራረሳታለን የሚል ነገር እዛው ላይ ያመጣሉ ጀነራሉ። ስለዚህ 4 ኪሎ መግባት አቅም የሌላቸው ጋር ነው መጨራረሱ የሚከናወነው። እንግዲህ አቅም የላቸውም 4 ኪሎ መምጣት አይችሉም ከተባለ በኋላ እንጨራረሳታለን ማለት እንግዲህ አቅም ጠፍቶ ከነዚህ ኃይሎች ጋር ደም እንቃባለን የሚል መልእክት ነው ያዘለውና ሁለቱ አይጋጭም ወይ? አቅም ከሌላቸው ከማን ጋር ነው የሚጨራረሱት? ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ይሄ ትልቅ ጥያቄ ነው። ሌላኛው ደግሞ እንጨራረሳለን የሚለው በነጥብ ጋራ ነው አሁን አንተ ያገናኘው ልክ ነው። ይሄ እንግዲህ ያ 30 ዓመት ያህል የተዋጋ ሃይሊ ፕሮፌሽናል ሰራዊት በቁጥርም በዝቶ እርሾም እያጣ ሄዶ ለዛ ደረጃ የደረሰ ይሄ አሁን ደግሞ ገና ከወያኔ የዘር አገዛዝ ሰራዊትነት ተላቆ ሪፎርም አድርጎ ፕሮፌሽናል አርሚ ለመሆን ገና በጥረት ላይ የነበረ ሰራዊት እርሾም የሌለው ሰራዊት 30 ዓመት አይደለም 3 ዓመት ሊዘርቅ አይችልም። በዚህ አይነት አያያዝና የኃይሉን ጉዳይ ምንም ያለፈውን ታሪክም መዘንጋት ነው የሚሆነው። እንደገና ደግሞ የትም አይደርሱም የሚለውም ጠላትን አሳንሶ የመናቅ ተቃዋሚን ወይም ሽምቅ ተዋጊ
አድራጊን አሳንሶ የማየት ባህሪ ነው። እንጨራረሳለን የሚለው በአሁኑ ዘመን የዚህ የዘር ፖለቲካ አራማጅ ኃይሎች ወይም በዘር ፖለቲካ አእምሯቸው የናወዘ ሰዎች የሚያነሱት ቃል ነው። ብዙ ቦታ ይህን ነገር ሰምቻለሁ። ፖለቲከኞች በግልም ሰምቻለሁ። በግል ሰዎች ይህንን ሲሉ ሰምቻለሁ። እንደገና ደግሞ ብዙ አሁን የዘር ፖለቲካ አራማጅ የሆኑት አሁን ስልጣን ላይ ያሉ ፖለቲከኞች ይችን ነገር እንደ አንድ ካርድ ለመጫወት ውስጣቸው የዴቨሎፕ ያደረገ አስተሳሰብ እንዳለ የሚያሳይ ነው። በጣም የሚገርመው ከዛሬ 35 ዓመትም በፊት እኮ የወያኔ ኃይል እየገፋ ሲመጣ ይህንን መሰል ቃል ተጠቅሞ ማስፈራራት ሙከራ ተደርጎ ነበር። በዚህ ደረጃ ባይሆንም እና በእርግጥ አሁን ከወያኔ የዘር ፖለቲካ መርዝ መረጨት በኋላ ሀገራችን ውስጥ የዘርና ሃይማኖት ተኮር መጠላላት መጋጨት በብዛት በስፋት ይታያል። ይህ እንዲሆን ደግሞ ብዙ ተንኮል ተሰርተዋል። ግን ያ ሁሉ ሆኖ ግን አሁንም ህዝቡ በአንድ ጀንበር በፖለቲካ መርዝ መረጨት ተለውጦ በጠቅላላ ማለት ወይም በአብዛኛው ተለውጦ እርስ በርሱ ለመጨራረስ የሚደርስ ህዝብ ስላልሆነ እንደ መንግስታዊ ስርዓት በየአመቱ ወይም በየተወሰነ አመታት የሚለዋወጥ ህዝብ ስላልሆነ ምናልባት ይሄ በውስጥ የሚታሰብ ከሆነ እኛ ስልጣናችንን የምናጣ ከሆነ ህዝብ እርስ በርሱ እንዲጨራረስ እናደርጋለን የሚል የውስጥ ሴራ ቢኖር እንኳን የኢትዮጵያ ህዝብ ግን ይሄን አያደርግም። ይሄ ከንቱ ምኞት ነው፣ ከንቱ እንትን ነው፣ ትንቢት ነው ወይ ከንቱ ቅድ ነው ሆኖ የሚቀረው። የኢትዮጵያ ህዝብ አይጨራረስም፣ እርስ በርሱ የሚሆን አይደለም። ሴራው ሊሰራ ይችላል፣ የተወሰነ ሙቭመንት ሊኖር ይችላል። የኢትዮጵያ ህዝብ ግን አብላጫው ህዝብ የፖለቲካን የትላንትን የዛሬን ብቻ ሳይሆን የነገንም የሚያስብ ህዝብ ነው። የእምነት ሀገር ነው፣ አማኝ ህዝብ ነው በአብዛኛው። ይሄ አይሆንም። እናደርገዋለን ተብሎ ቢሞከር እንኳን በፖለቲከኞቹ ወይም አሁን ስልጣን ላይ ባሉ ሰዎች አይሆንም፣ አያደርገውም። የኢትዮጵያ ህዝብ በዚህ በማይሆን ነገር ተስፋ ባያደርጉ ጥሩ ነው። ይሄንን ጀነራል ባጫም ይሄንን ነገር እውነት ከዘር ፖለቲካው ጋር እሱም ሄዶ ይሄን የሚያስብ ከሆነ አይሆንም። የኔ ግንዛቤ የኔ እምነት የኢትዮጵያ ህዝብ እርስ በርሱ አይጨራረስም። እርስ በርሱ ሊያጨራርሱት የሚደረገውን ሙከራ ሁሉ ተቋቁሞ ያለ ነው። እንዴ ምን ቀርቷል እኮ? ምንም የቀረ ነገር የለም፣ ያልተባለ ነገር የለም። እስላሙ ክርስቲያኑን እንዲያጠፋ፣ ክርስቲያኑ እስላሙን እንዲያጠፋ፣ ክርስቲያኑ ደግሞ እርስ በርሱ ይሄ እንትን ብሎ ደግሞ እንዲጠፋፋ፣ ዘርን መርጦ ከአካባቢው እንዲያባርር፣ እንዲያጠፋ፣ አንዱ በሌላው ታሪክ ልክ የመንግስታትን የስርዓትን ታሪክ ለአንድ ህዝብ በመስጠት ሌላውን አጥቂ ሌላውን ተጠቂ ተደርጎ መጽሐፍም ተጽፎ ዶክሜንተሪም ተሰርቶ ምን ያልተደረገ ነገር አለ? እና ይሄን ሁሉ እኮ ኦብዘርቭ አድርጎ ይዞ እምቢ ብሎ ያለው ህዝብ እኮ ነው እንጂ መንግስት ፖለቲከኛ፣ የዘር ፖለቲካ አራማጆች፣ አክቲቪስቶች ሁሉንም ነገር እኮ አድርገዋል። ህዝቡ እኮ ነው እምቢ ያለው። ወደፊት የሚያስቡት ነገር ካለ ህዝቡ አይቀበላቸውም። ከፋሽስት ጣሊያን ወይም የጀርመን ናዚ ከጣሊያን ተነስቶ የሚመጣ አይደለም። ሀገር ውስጥ ያሉ የፖለቲካ ጥያቄ ያላቸው፣ የመብት ጥያቄ ያላቸው፣ የህልውና ጥያቄ ያላቸው ሰዎች የፖለቲካ መፍትሄ ወይም ጥያቄያቸው መልስ ካልተሰጣቸው ገፍተው መጥተው 4 ኪሎ ቢደርሱ የኢትዮጵያ ህዝብ ለምንድን ነው እርስ በርሱ የሚጨራረሰው? ኢትዮጵያውያን መስለውኝ የሚመጡት ሌላ ማን መጣና ነው እርስ በርሱ የሚጨራረሰው? ስለዚህ ይህን ተስፋ የሚያደርጉ ዘረኞች ካሉ ተስፋቸው ምድር ላይ የሚወርድ አይደለም ነው የምለው። በዚህ ረገድ መሳይ እንደው ሻለቃ ማሙ ያነሳውትም አንድም አቅም ማጣትን ያሳይ ይሆን እንግዲህ መጥተው ቤተመንግስት መቆጣጠር አይችሉም ክፍቱን ቢያገኙትም የሚል በዛ ደረጃ እምነት ካለ፣ በዛ ደረጃ በራስ አቅም ላይ መተማመን ካለ ከመጡ ደግሞ እንጨራረሳለን ብሎ ወዲያውኑ ደግሞ ሌላ እንዲህ አይነት ሀሳብ ማንሳት አቅም እየተዳከመ መምጣቱን መጪው ጊዜ እየመጣ ያለውን ኃይል መቋቋም እንደማይችል አገዛዙ ከወዲሁ እንደው በገደምዳሜም እያመነ መምጣቱን መዳከሙን እየተረዳ መምጣቱን ያሳይ ይሆን? አወል እንግዲህ በእኔ እኮ አሁን የተደነቁት በጀነራል ባጫ ስለሆነ ነው እንጂ ሌሎቹ እነዚህ መንግስት ወታደር ያልሆኑት ፖለቲከኞች ወይም ከአሁን በፊት እንደ ወታደር መስለውም የማይታዩት ወገኖች ቢናገሩት
ትርጉሙንም በደንብ ለማብራራትና ፈር ለማስያዝ ያመቻል። አሁን እኮ የተነገረው በጀነራል ባጫ መሆኑ ብቻ ነው ግራ የሚያጋባው። ለምን ይሄን ማለት እንደፈለገ ጦርነትን አይተዋል፣ ውትድርናን ያውቃል፣ በውትድርና ዓለምም ረጅም ጊዜ ሰርተዋል፣ የድሮ ታሪክን ያውቃል። ከምንም በላይ የድሮ ታሪክን የድሮ ወታደርን የእኛን ዘመን ውትድርና ያውቃል። ነገ የሚመጣውንም ለማወቅ የሚያስቸግረው ሰው አይደለም እና ይሄ ሁሉ ነገር ከግምቱ ስታስገባ ይሄንን ያለው ይሄንን ማለት ፈልጎ ነው ለማለት እንኳን የማያስችል ነው የሆነብኝ ለእኔ እና ከዚህ የበለጠ ምንም የምለው የለም እና ይሄ ነው ለማለት አይቻልም። ምንም አቅም አለ አቅም አነሰ አላነሰ ያልኩት ነገር ነው። እንኳን አሁን ያለው የጦር ኃይል በዚህ አይነት መንግስታዊ ስርዓት ግትርነት፣ ዘረኝነት እና እንደገና ደግሞ በሀገር ውስጥ የሚነሱ የሁሉ ሀገርን ለውድመት እና ለክስረት የሚዳርግ ጦርነትን፣ የሰው መጎዳትን፣ ሰራዊቱ የሚያልቀውን ሰራዊት የሚቆስለው አካለ ጎዶሎ የሚሆነውን ሰራዊት የሚሞተውን ቀባሪ አጥቶ ገበሬ የሚቀብረውን ሰራዊት ለመሆኑ አዝኖ ሰራዊታችን ተጎዳ፣ ይህን ያህል ጉዳት አለ፣ በሰራዊታችን መጎዳት እናዝናለን ብሎ የሀዘን ስሜት እንኳን አንስቶ ስለ ጦርነቱ እሺ ሌላውን ጠላት አድርጎ ይወስኑ የሚያልቀው ሰራዊት ህዝብ ፍዳውን የሚያው ሰራዊት ስለሱ አንድ ሰው ሲናገር ሰምተህ አታውቅም። ይህ አሁኑ እኮ የባሰ እኮ ነው። የድሮዎቹ እንኳን ከልባቸውም ይሁን ከአንገታቸው እንደው ዝም ብሎ ለካፋቸው ስለ ሰራዊቱ መስዋዕትነት እና ሲናገሩ እንሰማ ነበር እኮ። የለም ይሄም እንኳን የለም። ይሄ ሰራዊት ዝም ብሎ እኮ ነው የሚያልቀው፣ የሚሰቃየው፣ አካሉን የሚያጣው፣ ደሙን የሚያፈሰው። የሰው ልጅ እኮ ደም እንደ ጎርፍ የሚወርድባት ሀገር እኮ ነው የሆነችው ሀገራችን በአሁኑ ወቅት። ለምን ቢባል ምንም የመጣ ከሌላ ፕላኔት የመጣ ወይም ሌላ ፋሽስት ጠላት የወረራት የለም። እርስ በርስ ነው ጦርነቱ። ይኸውም የፖለቲካ ጥያቄን መልስ መስጠት የሚችል መንግስታዊ ስርዓት ባለመኖሩ ምክንያት የሰው ልጆች መብት መገፈፍ ሳይሆን ህልውና አደጋ የሚያደርስ ደረጃ በሃይማኖትህ፣ በዘርህ የምትጠቃበት ሀገር በማንነት በቋንቋ የምትጠቃበትን ስርዓት ያመጣ ስርዓተ መንግስት እኮ ያመጣው ነገር ነው እና ይሄንን በሀዘን የሚመለከት ሰው የለም፣ አይታይም። አሁን ደግሞ የሚሊተሪ ባክግራውንድ ያለው ሰው ቅድም ያነሳሁትም እኔ በልቤ ውስጥ ስቲል የተወሰነ ቦታ ስላለው ጀነራል ባጫ ይሄንን እንዴት ይናገራል የሚለው ነው የገረመኝ። ለምን ይናገራል? ለምን ይናገራል? እንዴት ይናገራል? አስፈላጊ ትርጉሙስ ምንድን ነው? ይሄ 4 ኪሎ አይገቡም ሰውም ባይኖር እንጨራረሳለን እንዴት አይነት ነገር ነው? እና እሱ ይሄን ፈልጎ ነው ከሚለው ይልቅ የንግግሩ አስገራሚነት ነው እኔ አይምሮ ውስጥ እየተመላለሰ ያለው መሳይ። እንግዲህ ሻለቃ ማሞ ይሄ የብልጽግና ምንድነው ሆድ ያባውን ብቅል ያወጣዋል እንደሚባለው ብልጽግና ያባውን እንደ ባጫ ደበሌ እንደ ሽመልስ አብዲሳ ያሉት በተደጋጋሚ ሲያወጡ ሰምተናል። ምናልባት እርሶ ከወታደራዊ ሙያ ከወታደራዊ ፍልስፍና አንጻር በዚህ ደረጃ በዚህ ወታደራዊ ማዕረግ ላይ ያለ ግለሰብ እንዴት እንዲህ ሊናገር ይችላል? ዲሲፕሊኑ ያርቀዋል፣ ልምዱ ይገራዋል ከሚል እሳቤ እንደሆነ ይገባናል። ነገር ግን አሁን ባለው አጠቃላይ ሁኔታ ጀነራሉ ነው ፖለቲከኛ ሆኖ የእርስ በርስ ጥሪ፣ የእርስ በርስ ጦርነት፣ የእርስ በርስ ፍጅትን እየቀሰቀሱ የሚገኙት። አብይ አህመድ በተደጋጋሚ ያው ኮሎኔልም ስለሆነ ወታደሩ ቤት የተወሰነ ጊዜ አሳልፏል ብለን ወስደን እሱም ጭምር ነው ሰሞኑን በተለያዩ ሚዲያዎች እየቀረበ ተመሳሳይ ህዝብን ከህዝብ የሚያጋጭ መልእክቶችን እያስተላለፈ ያለው። ዛሬ ባህር ዳር እንኳን ለአውሮፕላን ማረፊያ ምረቃ ሄዶ እንደዚሁ የጥላቻ መርዝን ትቶ ነው የተመለሰው። ስለዚህ ብልጽግና ጓዳ የሆነ ነገር እየበሰለ የሆነ ነገር እየተቀመመ ያለ እንደሆነ ከዚህ በፊትም መረጃዎች ይወጣሉ። ባጫ ደበሌ ዝም ብሎ አፉ እንደመጣለት አልተናገረም፣ ወይም ስሜት ውስጥ ገብቶ የተናገረው አይደለም። ብዙ ነገሮችን ማንሳት ይቻላል። እንደው ይሄ ነገር ይታዩታል። አብይ አህመድ ከሚያደርገው ዝግጅት እኔ ከሞትኩ ሰርዶ አይብቀል አይነትም አቋም እንዳለው ይነገራልና ህዝቡ ወደዛ ነገር እንደማይገባ ይታወቃል። አብይ አህመድ ግን እስከ መጨረሻው ድረስ ስልጣኑን የሚያጣ ከሆነ እንዲህ አይነት እልቂት ኢትዮጵያ ላይ ያመጣል የሚለው ስጋት የብዙዎቻችን ነው። እዚህ ላይ አስተያየት መስጠት ይችላሉ? አመሰግናለሁ መሳይ። ይሄ እንግዲህ እኔ እምነት ፖለቲከኞች ከዚህም በላይ ሄዱ እንደሚችሉ ስልጣናቸውን ላለማጣት ወይም ተሳስታቸዋል የሚለውን እርምት ላለመቀበል ያው እንደምናየው ነው። በተግባር አይደለም እና መሳሪያ አንስቶ የሚታገልን ኃይል በሀገር ውስጥ በሰላማዊ መንገድ ይሄ ይታረም፣ ይሄ ይቀየር፣ ይሄ ትክክል አይደለም ብሎ የሚተችን ኃይል እንኳን ላለመታገስ የሚያስሩት የሚያፍኑት
ይሄ ውስጣቸው ያለው ጭካኔ መንፈስ እና ስልጣንን ከምንም በላይ አድርጎ ማየት፣ እብሪት፣ መታበይ ይሄ ነገር ነው ይሄንን የሚያደርገው እና ስለዚህ ፖለቲከኞቹ የመጨረሻውን ካርድ ለመጫወት ምንም አይነት ከስልጣናቸው የሚያስቀድሙት ነገር ስለሌለ የሰራዊቱንም ማለቅ ጎዳት የሌላውም ኢትዮጵያዊ ጋር የእርስ በርስ ጦርነቱ የሚያደርሰውን ጉዳት ሀገሪቷን በኢኮኖሚ ደቃ ህዝብ የሚልሰው የሚቀምሰው ያጣበትን ሁኔታ ከግምት ውስጥ ከማስገባት ይልቅ እነሱ እንዴት አድርገው በስልጣን ሊኖሩ ሊቆዩ እንደሚችሉ ያለውን ካርድ ሁሉ ከመጫወት ወደኋላ አይሉም። እኔ እምነቴ ልምድም የሚነግረኝ እንደገና ደግሞ ከሃይማኖትም አኳያ ከእምነትም አኳያ ኢትዮጵያ ውስጥ የሚዘራ የዘር መርዝ እና ህዝብን ከህዝብ የማጨራረስ እቅድ ይታቀዳል፣ ይታለማል። እንዲህ አይነት ሰይጣናዊ ስራ ለመስራት ይታሰባል እንጂ ተግባራዊ አይሆንም። በእግዚአብሔርም ይሁን በሰዎች በኢትዮጵያ ህዝብ አማኝ ህዝብ እና ብዙ የሚያውቅ የወደፊቱን ጭምር ማወቅ የሚችል ከድህነት በስተቀር የሚጎለው ነገር የሌለው ህዝብ በመሆኑ እነሱ ያሰቡትን ያህል ሊያስቡ እንደሚችሉ ባንጠራጠርም ሊሆን የሚችል ነገር ግን የለም። እነሱ ስልጣናቸውን የፖለቲካ መልስ መስጠት እስከቻሉ ድረስ ስልጣናቸውን ቢያጡ እንኳን ህልውናቸውን አያጡም፣ ኑሯቸውን አያጡ። ስልጣን ሊያጡ ይችላሉ። ፍትሃዊነት ከመጣ ሚዛናዊነት ከመጣ እነሱ ይሄን አይነት አመራር ይዘው በስልጣን ሊቀጥሉ አይችሉም። ሀገርን ለጦርነት፣ ለእልቂት፣ ለድህነት የሚዳርግ መንግስታዊ ስርዓት ምን ሊያደርግ ተመራጭ ይሆናል? ፍትህ ካለ እንደ የመሪ እንጂ የህዝብ መጥፎ የለውም እኮ ነው። ሀገሪቷ ውስጥ ለሆነው ነገር ሁሉ ተጠያቂው ይሄ መንግስታዊ ስርዓት ነው። ማንም ብሌም ሊያደርጉ አይችሉም። እና እነሱ ያስባሉ፣ ያቅዳሉ። ይህንን እኔ እውነት ለመናገር ትሰጋለሁ ወይ ትፈራለህ ወይ ብትል በምንም አይነት አልፈራም። ኢትዮጵያ ውስጥ ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት፣ የህግ የበላይነት እንዲመጣ የሚደረግ ትግል ሁሉ ሙሉ በሙሉ መደገፍ አለበት እንጂ ገና ለገና እነሱ እልቂት ይደግሳሉ ተብሎ እንዲህ አይነት ሀገርን ለውድመት የሚዳርግ ስርዓት መቀጠል የለበትም። እና ምንም ደግሞ የሚመጣ ነገር የለም። የትም ዓለም ለውጥ የሚመጣው በዚህ አይነት ነው። በሰላማዊ መንገድ መምጣት ያልተቻለ ለውጥ በኃይል ይመጣል። በኃይል ሲመጣ ግን ደግሞ ተመልሶ እንደዚሁ አይነቱ አዘቅት ውስጥ እንዳይገባ ከወዲሁ የባላንስ ፓወር የኃይል ሚዛኑ የጠበቀ አይነት ለውጥ መምጣት ይኖርበታል። አሁን ይሄኛው ክልል ገዢ ነው፣ ይሄኛው ዘር ገዢ ነው፣ ያኛው ቋንቋ ገዢ ነው፣ ያኛው ተገዢ ነው፣ እኛ ተዋግተን ነጻነት አምጥተን እኛን ምንገዛ የሚል አይነት ስርዓት ሳይሆን ሁሉንም በእኩልነት የሚያይ ስርዓት የሚያመጣ ለውጥ በየትም መንገድ ማምጣት ይቻላል። ማለት ሁሉንም መንገድ ተጠቅሞ ይመጣል። በዚህ በለውጥ መምጣት ምክንያት ደግሞ የሚመጣ እልቂት አይኖርም። አይችሉም፣ ምንም ነገር ማድረግ አይችሉም የሚል ሙሉ እምነት ነው እኔ ያለኝ። መሳይ ብንሰጋ ብንጠራጠር ሊፈረድብን አይችልም። ግን ምንም ነገር እውን ሊሆን አይችልም። የሰይጣናዊ ስራ እውን አይሆንም በሀገራችን ውስጥ። አሁን እንግዲህ ሻለቃ ማሞ ይህንን የሚሰጉ ወገኖች በተለይ ባለፉት 20 ዓመታት ኢትዮጵያዊነት በተለያዩ ባዕድ በሆኑ ድርጊቶች፣ ክስተቶች፣ እርምጃዎች እየታጀበ ሰው ላይ ይፈጸማል ተብሎ ታሰብ ማይታመን ኢትዮጵያ ምድር ላይ ይሆናል ተብሎ ማይገመቱ ነገሮች በስፋት እየተከናወኑ ያሉበት ሁኔታ ነው። ጭካኔው ኢትዮጵያዊነትን የማይገልጹ የተለያዩ እርምጃዎች ናቸው እየተወሰዱ ያሉትና እነሱን በማየት አብይ አህመድ ደግሞ በተለያዩ የኦሮሞ ፖለቲካ ሰዎች እንደተገለጸው ራሱ ከብልጽግና ወጥተው ራሳቸውን ነጻ አድርገው የሚናገሩ ፖለቲከኞችም የሚሉት ሰውየው ለእልቂት የተዘጋጀ እልቂት ከማምጣት ወደ ኋላ እንደማይል መሳሪያውን በእጁ ስላለ ብዙ ኃይሎችን እያደራጀ ስላለ በአዲስ አበባ ስማቸው በተለያየ መልኩ የሚጠሩ ጋቸናሲና ሌሎችም እንደዚሁ የገዳ ኮማንዶ የሚባል ሌሎችም ስም ያላቸው የተለያዩ የጸጥታ መዋቅሮችን አደራጅቶ ያሰማራ በመሆኑ ምናልባት እልቂቱ ሊመጣ ይችላል ብሎ ይሰጋሉ። ካለው መሬት ላይ ካለው እርምጃና ኢትዮጵያዊነት ላይ የተሰራ የተለያዩ እርምጃዎች አሉና እነሱን ጠቅሰው ነው እንግዲህ ስጋታቸውን የሚገልጹት። እኔም እንደርሶ እምነት አለኝ የኢትዮጵያ ሕዝብ ወደዛ አይነት እልቂት ውስጥ አይገባም፣ የመጣውን ሁሉ በጋራ በህብረት ይመክታል ብለን ተስፋ የምናደርገው ይሆናል። እንደው ሌላው ያነሳው ጀነራል ባጫ ደበሌ ከፋኖችን በጥቅም የመደለል ታጣቂዎችን በጥቅም ደልሎ ወደ ሰላሙ ማምጣት ይቻላል የሚለውን አስተሳሰባቸውን እሱ በልህና በከፍተኛ ድምጸት የተናገረው ነው። ገንዘብ ከፈለጉ እንሰጣቸዋለን፣ ገንዘብ ወስደው ወደ ሰላሙ ይምጡ፣ መንግስት ይሄንን
ማድረግ ይችላል የሚል ነገርም አንስተዋልና እንደው ይህንን እንዴት ማየት ይቻላል? እንደው የፖለቲካ ጥያቄን ያነሱት፣ የህዝብ ጥያቄን ያነሱት እንደዚህ በገንዘብ በመደለል በስልጣን በመደለል ባለፈው አድርገውታል። ታንዛኒያ ድረስ የኦላ አመራሮችን ወስደው በገንዘብና በጥቅም ደልለው ነገር ግን ስላልተሳካላቸው ከሽፏል። አሁንም ተመሳሳይ ዓላማ ነው ያለው። ተመሳሳይ እንዲህ አይነቱን ነገር በገንዘብና በጥቅም በመደለል ለመሻገር ይሞክራል ስርዓቱ። ይህንንስ ምን ማለት ይቻላል? ሻለቃ ማሞ በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይሄ ጥያቄ ይሄ ቃል ነው ሰምቼዋለሁ። ይሄንን ቃል መሳይ በጣም ይሄ ደግሞ ትንሽ ከሌሎቹም ትንሽ እንትን ያለ ዝቅ ያለ አስተሳሰብ ያለው ነው። እነዚህ አሁን እንደምናየው የፋኖ ኃይሎች ብዙ ከተሞችን ሲቆጣጠሩ እንደውም በመጀመሪያ ላይ ሁሉንም ባህር ዳርም አልቀራቸው ነበርና ከተሞች በቁጥጥራቸው ስር ሲያደርጉ ብዙ ባንኮችን ገንዘብ ያለው ባንክ አይደል ባንኮችን የሚጠብቁ ሰዎች እንዴት አድርገው ነው ገንዘብ ከመንግስት ገንዘብ ለመውሰድ መሳሪያ ይዘው ጫካ የሚወጡት? እንደዛ ከሆነ እየገቡ አንድ ሻለቃ ጦር አንድ ከተማ ውስጥ ልከው ተኩስ ከፍተው ባንኩን አስከፍተው ገንዘቡን መውሰድ ይችሉ የለ መንግስት ከመጠየቅ ይልቅ። እና ይሄ ትንሽ ይሄ ደግሞ በጣም ከውትድርናውም ከዲፕሎማቲክ እንትኑም የወረደ አገላለጽ ነው። በእርግጥ መሪዎችን በሹመት ከገንዘብን በላቀ ደረጃ በኑሮ ምቾት እንዲህ እናደርግልሃለን እንዲህ እንላለን ብሎ በመደለል ከፖለቲካ ዓላማ ማስከዳት ያለ ነገር ነው። ይሄ በጠንካራ ዓላማና መንፈስ የሌለው አካል ሊገባ ይችላል። ምናልባት አመራሩን ስናፈርስ ሰራዊቱም ይፈርሳል የሚል ታክቲክ ተጠቅመው ይህንን ያደርጉ የእነዚህ የመረጃ ሰዎች የኢንቴሊጀንስ አፓራትሱ ይሄንን ሊሰራ እንደሚችል የታወቀ ነው። እሱ የታወቀ ተግባር ነው። ከዚህ የበለጠ ግን ለትግል የወጡት በመቶ ሺዎች የሚቆጠሩ ኃይሎች ወጥተው የሽምቅ ውጊያ የሚያደርጉ ገንዘብ ከፈለጉ ሰዱ የሚለው እሱ ትርጉም የለሽ ነገር ነው። እሱም ለምን አሁንም እንደገና ምለው ይሄን መናገር ምንም ይሄ ትርጉም አለው የማይባል ነገር ነው። ሶሉሽንም አይደለም። ግን በሌላ በኩል ምንድን ነው የሚያሳየው ያለው መንግስታዊ ስርዓት ተወክሎ ያለ በአምባሳደርነት ዲፕሎማቲክ እርከን ላይ ያለ ሰው ምናልባት ሌላ መናገር ይችላል። ለምን ይሄን ተናገረ ካልሆነ በስተቀር ያው መንግስታዊ ስርዓቱን በመደገፍ ሌላውን በመኮነን ላይ የተመሰረተ አስተያየት መስጠት ብቻ ስለሆነ የሚችለው ያንን ከማድረግ አኳያ ዝም ብሎ የሰነዘረው ቃል ይመስለኛል እንጂ ሰዎቹ የገንዘብ ችግር የለባቸውም። ባንኩ ሁሉ በእጃቸው ሆኖ አይተናል። አሁንም ባንክ ለመዝረፍ ገንዘብ ለመዝረፍ ምንም የሚያቅታቸው ነገር የለም። ይሄ ፖይንትለስ ነው። ይሄም ቃል ብዬ ነው የምናገረው። መሰለኝ እንግዲህ ሻለቃ ማሞ ለምን ጀነራል ባጫ ደበሌ ተመረጠ? ይህንን የመንግስት አቋም ከሆነ መንግስት የራሱ ኮሚኒኬሽን መስሪያ ቤት አለው። ይህንን ለህዝብም ለዓለም አቀፉ ማህበረሰብም ይገልጻል፣ አቋሙን ያሳውቃል ብሎ የመሰረተው ያቋቋመው የኮሚኒኬሽን መስሪያ ቤት እያለም በእንደነዚህ አይነት በወታደራዊ ጀነራሎች በእንደዚህ በአምባሳደሮች ነገሮች እንዲተነፍሱ የሚያደርግበት ያው የሱ የመንግስት አቋም መሆኑን ደግሞ በኋላ ላይ አያስተባብሉትም። ካላስተባበሉት ደግሞ የመንግስት አቋም ሆኖ ነው የሚቀጥለውና ስለዚህ ለምን በእንዲህ አይነት ኢመደበኛ በሆነ መልኩ የመንግስት አቋም ይገለጻል ነው? አብይ አህመድ ባለፉት 8 ዓመታት እንዲህ አይነት ቴክኒኮችን ነው የሚጠቀመው። በይፋ የመንግስትን አቋም የምናውቀው ወይ ከስብሰባ አዳራሽ ወይ ደግሞ የሆነ አምባሳደር ከሆነ ሀገር ሲናገር ነውና እንዲህ አይነቱ ኢመደበኛ የሆነ የመንግስትን አቋም ማስተላለፊያ መንገድ በራሱ የተለመደ በመሆኑ የባጫ ደበሌ አቋምንም እንደዚሁ ከዚህ አንጻር መመልከት የሚቻል ነው። ሌላው ያነሳው ስለ ጦር መሳሪያ ጉዳይ ነው። በዲዲአር ላይ በተለይ ከትግራይ ከህወሓት ታጋዮች ጋር በተያያዘ ተበላሸ መሳሪያ ነው ያኔ የሰጡን ብሏል ጀነራል ባጫ ደበሌ። ንግግሩን ሰምተውታልና እዚህ ላይ ምን ይላሉ? ወጡ ሰዎች 10 15 ሺህ 20 ሺህ አይደርሱም። አንደኛ። ሁለተኛ ከባድ መሳሪያ ማስረከብ አለባቸው ተባለ። አላስረከቡም። ያስረከቡት የተበላሸ አንተም እኔም በቴሌቪዥን እንዳየነው ደብቀው አሁን ታንኮችንና አየር መቋሚያ ያወጡ እያሳዩ አይደለም። ስለዚህ ቲፒኤልኤፍ መሳሪያውንም አላስረከበም። እዚህ ላይ የምለው ይሄ ፒውርሊ ጀነራል ባጫ መንግስትን ቅድም እንዳልኩት መንግስታዊ ስርዓቱን ለመተቸት እሱን ጥያቄ አይቼዋለሁ። እንትኑ ጋዜጠኛው ትንሽ ገባ ብሎ ጠይቋል። ታዲያ ለምን በዛን ጊዜ የተበላሸ መሳሪያ ሲሰጡ ወይም ደግሞ መሳሪያቸውን ደበቁ ሲባል ለምንድን ነው አምጡ ያልተባሉት ብሎ ጠይቆታል እኮ ጋዜጠኛው። ግን አሁን መንግስትን የመንግስት ተወካይ ሆነው መንግስትን መተቸት አይችልም። ስለዚህ መልስ የለውም ለዛ
እኔ አንድ ነገር እዚህ ጋር ልናገር፣ በተለይ ወታደሮቹ ይሰማሉ። በዛን ጊዜ ይሄ መሳሪያ ማስረከብ ሲባል እንትን ላይ ያወጡ ነበረ፣ ቪዲዮ ያወጡ ነበረ። ልክ እያስረከቡ ነው፣ በቃ ሰላም ሊወርድ ነው፣ ዲዲአር እየተተገበረ ነው። እንግዲህ የመጀመሪያው እርምጃ ዲስአርመመንት ነው እና ዲስአርመመንት የመጀመሪያው እርምጃ ሆኖ ምልክቱም እሱ ነው። ያ ዲዲአር የሰራ ለመሆኑ የመጀመሪያው ከዲሞቢላይዜሽን በፊት ዲስአርመመንት ነው። መጀመሪያ መሳሪያውን ሲያወርድ ነው አንድ ኃይል በቃ ወደ ዲዲአር ፕሮግራም ገባ የሚባል። እሱ ካልሆነ ካሁን በፊትም ተናግሬያለሁ፣ የሚያወሩት ሁሉ በፍጹም ሐሰት ነው። ዲስአርም ያላደረገ አርሚ ወይም የሽምቅ ተዋጊ ወይም ተቃዋሚ ኃይል ወይም ሀገር ወይም ወታደር ምንም ነገር የለም። ከዛ በኋላ ዲሞቢላይዜሽን ሪኢንቴግሬሽን የሚለው ነገር በኋላ የሚመጣ ነገር። ዲስአርመመንት ላይ ፌክ ነገር እየተደረገ እንደሆነ እዚህ ሆነን እንኳን ማየት እንችላለን። እንኳን እነዛ ያሉት ወታደሮች ብዙ ባለሙያዎች አሉ፣ ኦፊሰሮች አሉ፣ የበታሽሞች አሉ፣ ኦርዲናንስ እንትን መሳሪያ የሚያውቁ የሚጠበቡ በመሳሪያ ብዙ ባለሙያዎች አሏቸው መከላከያና ምን መሳሪያ የሆነ አንድ አርፒስ 46 የሚባል አንድ መትረየስ አለ አገልግል እንትን ያለው ባለ አገልግል። ይህን ስናገራው ብዙ ሰው እኔ አሁን ማውራው ከዛሬ 35 ዓመት በፊት ነው። እኔ አርሚ ውስጥ የነበርኩት ብዙ ነገር የተለወጠ ነው የሚመስለው፣ ብዙ ነገር እንዳለ ነው። እኛ አሁን ያለን ሰዎች በዛን ጊዜ የነበረ የምናውቀው ነገር ብዙ ትንሽ ነው ለውጡ። አርፒ 46 የተባለ ባለአገልግል ከባድ መትረየስ አለ። ይሄ አርፒ 46 እንግዲህ በጣም አሮጌ በሁለተኛ ዓለም ጦርነት ጭምር የነበር 1928 ምናምን የተሰራ ነው እና ጥሩ የፋየር ፓወር አለው፣ ጥሩ ምት አለው። ነገር ግን ዲፌክት አለው። ዲፌክት ስላለው በአገልግሉን ትተው ባለዝናር አድርገው ዲፒ 27 በለው ተሻሽለው አውጥተውታል። ያም ቢሆን ዲፌክት ሳይኖረው አይቀርም እና እንደገና ክብደት አለው እና ስለዚህ መትረየስ ተኳሾች ይህን አይወዱትም፣ አይፈልጉትም። በመሀልም ዲፌክት አለው በተኩስ መሀል። ይሄን መሳሪያ በጣም አድርገን እናውቀዋለን እኛ። ምን አየሁኝ እኔ ራሴ ይህንን ሁሉ ጽፌ ነበረ።